ክፍል 3 ምዕራፍ 2 መኻሪጅ አልሑሩፍ። ቢስሚላሂ ራሕማኒ ራሒም። በተጅዊድ ትምህርት ዋና ዋና ከሚባሉት ሁለቱ ክፍሎች ውስጥ አንደኛው መኻሪጅ አልሑሩፍ ሲሆን ሁለተኛው ደግሞ ሲፈቱል ሑሩፍ ነው። ፊደላትን በትክክል መናገር ችለናል ማለት የምንችለው እነዚህን ሁለት ዋና ዋና ክፍሎች ማወቅና መተግበር ስንችል ነው። መኽረጅ ማለት ምን ማለት ነው? መኽረጅ ማለት በዓረብኛ ቋንቋ መውጫ ቦታ ማለት ሲሆን እንደ ተጅዊድ ምሁራኖች ገለጻ ደግሞ ፊደላቶች የሚወጡበት፣ ግልጽ የሚሆኑበትና ከሌላው ፊደል የሚለዩበት ማለት ነው። በፊደላት መውጫ ቦታዎች ቁጥር ዙሪያ በዑለሞች ዘንድ ልዩነት ሲኖር አንዳንዶቹ 10 አንዳንዶቹ 16 ሲያደርጓቸው ሌሎቹ ደግሞ 17 አድርገዋቸዋል። በዚህ ቪዲዮም የተጅዊድ ህግጋት አርቃቂዎች መሪ በሆኑት ኢማም ኢብኑል ጀዘሪ የተመረጠውን ባለ 17 የፊደላት መፈጠሪያ ቦታ እንመለከታለን። ዋና ዋና የሚባሉት የፊደላት መፈጠሪያ ቦታ 5 ሲሆኑ እነሱን በመከፋፈል 17ቱን የፊደላት ቦታዎች እናገኛለን። ጠቅላላ መውጫዎች በስዕል ስንመለከት ይህንን ይመስላሉ። በመጀመሪያ በኩል የምናገኘው አንድ ቁጥር ምልክት የተቀመጠበት ኸይሹም ሲሆን 2 ቁጥር የተቀመጠበት ደግሞ ላይኛው ላንቃ ነው። 3 ቁጥር ጀውፍ በመባል ይታወቃል። ጀውፍ አረንጓዴውና ሰማያዊ የተቀቡትን ሁለቱን ክፍሎች ያጠቃለለ ነው። በአራተኛ ደረጃ በሰማያዊ ቀለም የተቀባው ሐልቅ ሲሆን 5ኛ ደግሞ ሸፈታን ናቸው። 6ኛው ቁጥር ጥርስን ሲያመላክተን 7ኛው ቁጥር ደግሞ ሊሳንን ያመላክተናል። ከነዚህም ውስጥ 5ቱ ዋና የፊደላት መውጫ ቦታዎች የሚባሉት ጀውፍ፣ ሐልቅ፣ ሊሳን፣ ሸፈታንና ኸይሹም ናቸው። በአላህ ፍቃድ እያንዳንዳቸውን ነጣጥለን በሰፊው ለማየት እንሞክራለን። የፊደላቶችን መውጫ ቦታ እንዴት ማወቅ እንችላለን? ከመሳቢያ ፊደላቶች ውጭ የማንኛውን ፊደል መውጫ ቦታ በቀላሉ ማወቅ የምንፈልገውን ፊደል ሱኩን ወይንም ሸዳ በማድረግ ማወቅ ከምንፈልገው ፊደል በፊት የፈለግነውን ሐረካ በመጠቀም ሐምዘተል ወስልም ማስገባት፣ ከዚያም ፊደሉን ማንበብ። በዚህ ጊዜ ድምፁ የሚያርፍበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ የሐርፈል ባእን መውጫ ቦታ ለማወቅ እንፈልግ ባ ሱኩን ወይንም ሸድ እናደርግና ከፊት ለፊቱ ሐምዝ እናስገባለን። ከዛም አንድ ላይ እናነባቸዋለን። በምናነባቸው ጊዜ ድምፁ ያቋረጠበት ቦታ የባ መውጫ ሆኖ እናገኘዋለን። በድምፅ ስናየው አብ፣ አብ፣ ኢብ፣ ኡብ። በዚህ መልኩ በምናነብበት ሰዓት ድምፁ ከንፈራችን ላይ የሚያቋርጥ ሆኖ እናገኘዋለን። ስለሆነ የባ መውጫ ከንፈር ላይ ነው ማለት ነው። በዚህ ምሳሌ መሰረት የማንኛውን ፊደል መውጫ ማወቅ እንችላለን። የመድ ወይንም የመሳቢያ ፊደላት መውጫ ቦታ ለማወቅ ደግሞ በአሊፍ ላይ ፈትሐ የሆነን ፊደል በማስቀደም፣ በያ ላይ ከስራ የሆነን ፊደል በማስቀደም እንዲሁም በዋው ላይ ዶማ የሆነን ፊደል በማስቀደም ማንበብ። ከዚያም ድምፁ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባ፣ ቢ፣ ቡ። አንደኛ አልጀውፍ። ጀውፍ ማለት በዓረብኛ ቋንቋ ባዶ ቦታ ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ የአፍና የጉሮሮ ባዶ ቦታ ማለት ነው። በስዕሉ ላይ እንደምንመለከተው ጀውፍ ማለት በሰማያዊና በአረንጓዴ የተቀቡት የአፍና የጉሮሮ ክፍት ቦታዎች ማለት ነው። ከዚህም ቦታ 3ቱ የመድ ወይንም የመሳቢያ ፊደላቶች ይወጣሉ። እነርሱም ከፊቷ ፈትሐ የመጣባት አሊፍ ስኩን ሆና ስትመጣ፣ ከፊቷ ዶማ የመጣባት ዋው ስኩን ሆና ስትመጣና ከፊቷ ከስራ የመጣባት ያ ስኩን ሆና ስትመጣ ነው። በጀውፍ የሚወጡ ፊደላትና አወጣጣቸውን በምስል ማብራሪያ።
የአሊፍ መድን መውጫ ቦታ ለማወቅ በአሊፍ ላይ ፈትሐ የሆነን ፊደል በማስቀደም ማንበብ። ከዚያም ድምፅ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ላምን ፈትሐ አድርገን ከሱ በመቀጠል አሊፍ ሱኩን በማስገባት እናንበው። ላ የሚል የተጎተተ ድምፅ እናገኛለን። ላ ከሚለው ተጨማሪ ድምፅ የአሊፍ መድ ድምፅ ሲሆን ይህ ድምፅ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። የዋውን መድ መውጫ ቦታ ለማወቅ በዋው ላይ ዶማ የሆነን ፊደል በማስቀደም ማንበብ። ከዚያም ድምፁ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባን ዶማ አድርገን ከሱ በመቀጠል ዋው ሱኩን በማስገባት እናንበው። ቡ የሚል የተጎተተ ድምፅ እናገኛለን። ቡ ከሚለው ተጨማሪው ድምፅ የዋው መድ ድምፅ ሲሆን ይህ ድምፅ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። የያ መድን መውጫ ቦታ ለማወቅ ደግሞ በያ ላይ ከስራ የሆነ ፊደል በማስቀደም ማንበብ። ከዚያም ድምፅ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባን ከስራ አድርገን ከሱ በመቀጠል ያ ሱኩን በማስገባት እናነበው። ቢ የሚል የተጎተተ ድምፅ እናገኛለን። ቢ ከሚለው ተጨማሪው ድምፅ የያ መድ ድምፅ ሲሆን ይህ ድምፅ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። ማስገንዘቢያ፣ የመድ ወይንም የመሳቢያ ፊደላቶች መውጫ ቦታ ግምታዊ እንጂ እንደ ሌሎቹ መሰረታዊ መውጫ ቦታ የላቸው። በአላህ ፍቃድ ይቀጥላል። በአቡ ዒያድ ተዘጋጅቶ በኢኽላስ ቲዩብ የቀረበ ትምህርቱን ለሌሎች ሼር በማድረግ ተደራሽነቱን እናስፋ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።